ተረጋግቼ እንድኖር ከሚያደርጉኝ ነገሮች መካከል አንዱ ቀደር ነው። ዝም ብለን እንብሰከሰካለን እንጂ ዱንያ አላህ ከጻፋት ልክ አታልፍም። አላህ የጻፈልኝን ነገር በጓጓለትም ባልጓጓለትም የትም አያመልጠኝም። ያልጻፈልኝ ነገር በወጣ በወርድም በኔ ድካም አይለወጥም። ቢሆንም ግን ከመልፋት አልወስንም። አላህ ሱብሓነሁ ወተዓላ የጻፈልኝን ነገር የትም ይሁን የት አገኘዋለሁ። በመካከላችን ያለ ርቀት አይገድበውም። በእርግጥም ጌታዬ ጽፎልኝ ከሆነ ሩቅ ነገር ቅርብ ይሆናል፣ የማይቻለውም ይቻላል። ግና አንድ ነገር መርሃችሁ ይሁን፣ በአላህ ቀደርና በነፍሳችሁ ፍላጎት መካከል ብታማርጡ የአላህን ቀደር ምረጡ። የቀኑ ስኬት የሚወሰነው አጀማመሩ ላይ ነው። ብዙዎቻችን ጠዋት ስንነሳ የመጀመሪያ ስራችን ስልካችንን መጎርጎር ወይም ስለ ቀኑ ስራ መጨነቅ ነው። ነገር ግን የሁሉንም ነገር ቁልፍ በነገሰበት አምላክ እጅ መሆኑን ዘንግተናል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ ሆይ ለኡመቶቼ በጠዋት ጊዜያቸውን በረካ አድርግላቸው። ይህ የነብዩ ሰለላሁ ዐለይሂ ወሰለም ዱዓ እንዲደርሳችሁና በቤታችሁ ላይ የአላህ በረካ እንዲሰፍን በየቀኑ ጠዋት ለ5 ደቂቃ ብቻ እነዚህም መንፈሳዊ እርምጃዎች ተግብሩ። አንደኛ፣ የጠዋት ዚክሮችን ማድረግ። ከእንቅልፎ ሲነቁ አልሐምዱሊላህ ብለው ጀምሩ። ከዚያም ይህችን አጭር ግን እጅግ ከባድ ዚክር 10 ጊዜ በሉ። لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير። ይህ ዚክር የሰይጣንን መንገድ ይዘጋል፣ በቀን ውስጥም ከአላህ ጥበቃን ይሰጡታል። 100,000 ብር ዕዳ አለብኝ ብለህ እየተጨናነክ ይሆናል እኮ 100,000 ብር ምን አላት አይደለም? 100,000 ብር ለምን ሚሊዮኖች አይኖሩብህም? ወላሂ ለዓዚም ይህንን ዱዓ ካደረክ አላህ ሁሉንም ዕዳህን ይከፍልልሃል። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? የጀበል እሁድ ማለት የጀበል ተራራ ይህ ነው የምትመለከቱት ተራራ፣ የዚህን ያህል ዕዳ ቢኖርበት ይህንን ዚክር ያለ ሰው አላህ ይከፍልለታል ዕዳውን ሙሉ በሙሉ ብለዋል። ዚክሩን ሐፍዙት፣ ጻፉት፣ ያዙት፣ በሉት፣ ከዛ ውጤቱን ታያላችሁ። እኔ ራሱ 2.5 ሚሊዮን ብር ዕዳ ነበረብኝ። አላህ ወላሂ ባላሰብኩት መንገድ ከፍሎልኛል። قل اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير رحمن الدنيا والآخرة ورهيمهما تعطي منهما ما تشاء وتمنع منهما ما تشاء ارحمني رحمة تغنيني بها عن رحمة من سواك أقسم برب الكعبة إهنن كالك لمن يترارى ياهل ورك أداين وربهم الله أداهن يكفل الله بتكلن يا أمنت حفظوا بلو وتيتون تناقرن إن شاء الله. السلام عليكم ورحمة الله. በቀን ውስጥ እነዚህን ዚክሮች ማተል ከሆነ ነፍስን ትልቅ አጅር የከለከልካትና የሰሰትክባት እንደሆነ ወቅ። የመጀመሪያው አስተግፊሩላህ፣ ሁለተኛው ሱብሃንአላህ ወቢሐምዲሂ ሱብሃንአላህ አልዓዚም፣ ሶስተኛው ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር፣ አራተኛው ላ ሐውለ ወላ ቁወተ ኢላ ቢላህ፣ አምስተኛው ላ ኢላሃ ኢላላህ وحده لا شريك له له الملك وله الحمد وهو على كل شيء قدير። እነዚህን ዚክሮች እያከታተልን ማለት አለብን። ምላሳችንን ቢዚ ማድረግ አለብን። بإذن الله تعالى በጣም ትልቅ አጅር ከሚያገኙ ሰዎች ትሆናለህ። ስለዚህ وأنت تذهب إلى المسجد ወደ መስጂድ ስትሄድ أستغفر الله سبحان الله وبحمده سبحان الله العظيم سبحان الله والحمد لله ولا إله إلا الله والله أكبر ولا حول ولا قوة إلا بالله لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ከመስጂድ ስትመለስ እነዚህን ዚክሮች ትላለህ። ታክሲ ውስጥ ቁጭ ብለህ እነዚህን ዚክሮች ትላለህ። ሱብሃንአላህ ምላስህን አላህን ሱብሃነሁ ወተዓላ በማስታወስ በጣም ቢዚ ያደርጋል ማለት ነው።
አላህ አጅሩን ይጽፍልሃል። የውመል ቂያማህ መዝገብህ ላይ እነዚህ ዚክሮች ይካተታሉ። በኢዝኒላህ ተዓላ በአላህ ፈቃድ የጀነት ሰው ትሆናለህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህን በማስታወስ ልቦች ይረጋጋሉ፣ ይሰክናሉ፣ ይረካሉ። ልቦች ፍርሃት፣ ትካዜ በዚክር ውስጥ ይጠፋል፣ ይሟሟሉ እነኚህ ነገሮች። ዚክር ግን ልባችን ላይ ኢምፓክት እንዲኖረው ውጤት እንዲኖረው አንድ ሸርጥ አለው፣ ማብዛት። አላህ ዚክር ከሲር ምን ጊዜም ዚክርን ሲያነሳ ከከስራ ጋር ነው። እዝኩሩላህ ዚክረን ከሲራን፣ ብዙ ዚክርን ዘክሩ ነው የሚለው አላህ። ዚክር ደግሞ ቆሻሻ ቦታ ላይ አንሁን እንጂ ውዱ ማድረግ አይጠይቅም፣ ወደ ቂብላ መዞር አይጠይቅም። የተለየ አይነት ሸርጥ የለውም። ልክ እንደ ሰላት እንዲህ አይደለም። በማንኛውም በየሄድንበት ሁኔታ ላይ ባለንበት ሁኔታ ላይ እናቶች ወጥ እያማሰሉ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር አስተግፊሩላህ። ያ አኺ እንደዚህ በዚክር የተሰራ ወጥ መቼም ልጆቹም ሲመገቡት ሳሊሖች ነው የሚሆኑት። ሁለተኛ የቤት በረካ ዱዓ። ወደ ስራ ከመሰማራቱ በፊት እጆን ዘርግተው እንዲህ ይበሉ። ያ አላህ የዛሬውን ቀኔን የተባረከ አድርግልኝ፣ በቤቴ ውስጥ ሰላምን፣ በሪዝቄ ውስጥ በረካን፣ በልጆቼ ላይ ደግሞ ሂዳያን ስጠኝ፣ ካልታሰበ አቅጣጫ ሲሳይን አፍስስልኝ። ለምንድነው 5 ደቂቃ ብቻ? አላህ ዘንድ ተወዳጅ ስራ ጥቂትም ቢሆን ዘወትር የሚሰራው ነው። እነዚህ 5 ደቂቃዎች ለቀኑ ሙሉ ስኬት እንደ ፓስፖርት ያገለግሉናል። ውጤቱ ምን ይሆናል? አንደኛ የልብ መረጋጋት፣ ቀኑን በአላህ ስም የጀመረ ሰው አይረበሽም። ሁለተኛ በገንዘብ ላይ በረካ፣ ትንሽም ቢሆን ይበቃውታል፣ አላህም ይጨምሩልዎታል። ሶስተኛ የቤት ውስጥ ሰላም፣ ሰይጣን ከሚርቅበት ቤት ውስጥ ፍቅርና መግባባት ይሰፍናል። ውድ ወንድሜ ነገን አትጠብቅ። ከነገ ጠዋት ጀምሮ ይህንን የ5 ደቂቃ የበረካ ኢንቨስትመንት ጀምር። አላህ በረካውን በቤታችሁ በጤናችሁና በህይወታችሁ ላይ ያጥለቅልቀው። አሚን። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቆይ ወላሂ አላህ መርጦ ይህ ቪዲዮ ደርሷል። በድብቅም ሆነ በግልጽ የሰራነው ወንጀል የምናስምርበት አንድ ምርጥ ዱዓ ነግራችኋለሁ። ይህ ቪዲዮ ለምታውቋቸው ሙስሊሞች በአጠቃላይ ሼር፣ ሪፖስት በማድረግ ጀምሩት። ይህ ቪዲዮ ሴቭ አድርጉት፣ ይጠቅማችኋል። እንዲሁም ኮሜንት ላይ አሚን በሉ፣ ዱዓውንም አብራችሁኝ በሉ። اللهم اغفر ذنبي كله دقه وجله وعلانيته وسره አላህ ሆይ ትልቁንም ትንሹንም በድብቅም ሆነ በግልጽ የሰራሁትን ወንጀል እንዳለ ማረኝ ማለት ነው። አላህ ይጠብቀን። የእናንተ ጃፈር ነኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሚን በሉ። በዱንያ ላይ ዱንያ ኸይር ጀነትን የምትገዙበት ዱንያ አላህ ይለግሳችሁ። ግን አንዳንዱ ዱንያው ሲመጣ ከዳዕዋው ይርቃል፣ ካወስ ሰልፍ ይርቃል። ሱና ይሰግድ ነበር፣ ሱና ያቆማል። ቤት መስኪን ነበር፣ ቤት ይጀምራል። ቀስ እያለ ይሄዳል። አላህ በሰጠው ቁጥር እኮ መቅረብ ነው፣ ማመስገን ነው። ምስጋና በዚህ ስለሚገለጽ አመስጋኝ ይሆኑ። ምስኪን እያየን አንመጻደቅ። የሆነ ሰውን የሆነ ረዳው አልহামዱሊላህ አላህ እንድሰጥ ስላረደኝ ብላ በሚስጥር አላህን አመስግን። ያን ሰው አተዋርድ ይለግሳል። ማሻአላህ ግን እኛ እኮ ነን ትናንት ባዶ ነበር እንደምን እንዲያደርግ ነው ባንዱን ነበረው እኛ ነን። አትመጻደቅ፣ በሰደቃ አትመጻደቁ እያለ አላህ ለምን ትመጻደቃለህ?